አሜን። በምሕረት በቸርነት የሰበሰበን በተቀደሰው ቦታ በምሕረቱ ያቆመን አምላከ ቅዱሳን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እኔ ይሄንን መልእክት ያው ሁሉ ጊዜ ነው የምናገረው። አብዛኛው ሰው አይተገብረውም። ዝሮ ካልተገበራችሁት ያው እኛ መደጋገም ነው ስራ ስለሆነ ጉዳያችን ስለሆነ እኛ ምዕመናኑ እስካልተገበሩት ድረስ ደግመን እንናገራለን። አንዱን ነገር ሁላችሁም እዚህ ያላችሁት አንድ ነገር አስታውሱ። በየወሩ ቢያንስ እዚህ ደብር በ12 በአመቱ 12 የቅዱስ ሚካኤል በዓል ይከበራል። 12ቱም 12 አይነት ታሪክ 12 አይነት የትምህርት ዘርፍ ነው ያለው። በየሳምንቱ እሁድ ልዩ ትምህርት ይሰጣል። በአመቱ ወደ 52 የሚደርሱ እሁዶች አሉ። የሁሉም ትምህርት የተለያየ ነው። ከዛ ደግሞ ልዩ አበይት በዓላት አሉ። በእውነቱ የኛ ምዕመን እነዚህን በዓላት ብቻ ተጠንቅቆ ማስታወሻ ይዞ ቢማር ከአንድ ዓመት በኋላ አብዛኛው ወላጅ መምህር ይሆን ነበር። ግን መምጣት መሄድ ስለለመደብን አንዲት ወረቀት ስክሪፕቶ የሚይዙ ጥቂት ሰዎች ናቸው። ዝም ብሎ መምጣት መሄድ። እስኪ በደንብ አዳምጡኝ። ወደ ቤተክርስቲያን ስንመጣ የምንመጣው ለትምህርት ነው። ቤተክርስቲያን ማለት መካነ ጸሎት፣ መካነ መስዋዕት፣ መካነ ትምህርት፣ መካነ ምጽዋት ናት። ልብ በሉ፣ ቤተክርስቲያን መካነ መስዋዕት ናት። በመንበሩ የክርስቶስ ሥጋ የክርስቶስ ደም ይሰዋል። በማህሌቱ ሰዓታቱ ማህሌቱ ስብሐተ እግዚአብሔሩ ፍሬ ከናፍር ይሰዋል። የካህናት ጸሎት ምዕመናን በዙሪያው ይጸልያሉ። መካነ ጸሎት ናት። በዚህ አውደ ምሕረት ትምህርት ይሰጣል። መካነ ትምህርት ናት። ስንገባ ደግሞ ለምናገኛቸው ወገኖቻችን ያለችንን እንሰጣለን። መካነ ምጽዋት ናት። ስለዚህ መካነ ትምህርትነቷ ወሳኝ ስለሆነ ማንም ሰው ወደ ቤተክርስቲያን ሲመጣ ሊማር ነው የሚመጣው። ሊማር የመጣ ሰው ደግሞ የትምህርት ማስታወሻ መያዝ በጣም ቀላል ነገር ነው። ሁሌ እንናገራለን። ለምኑም ስብሰባ ላይ ስንቀመጥ አጀንዳ ይዘን ትልልቅ ደብተር ይዘን ምን ይዘን ነው የምንቀመጥ? ማስታወሻ ይዘን ቃለ እግዚአብሔርን ያህል ነገር ዝም ብሎ ሰባኪው ይቆምና 10ን 20ን ጥቅስ ይጠቅሳል። ሰማዕያኑ አንድ ጥቅስ ሳይይዙ ቤታቸው ይገባሉ። በጣም እኮ ነው የሚያሳዝነው። እስኪ እናቶች አንድ ነገር አዳምጡ። አሁን ለምሳሌ እናንተ አንድ ጥሩ ልምድ አላችሁ። ቤተክርስቲያንም ስትሄዱ፣ ገበያም ስትሄዱ፣ የትም ስትሄዱ ቦርሳ ትይዛላችሁ። ከቦርሳቸው አንዲት እስክርቢቶና አንድ ወረቀት ማስታወሻ ብትጨምሩ ክፋት አለው? ይከብዳችኋል? አይከብድም አይደለ? እሺ እንግዳው ከዚህ በኋላ እሁድም ቢሆን እሁድ ልክ ጧት ስትመጡ ልብሳችሁን፣ ጫማችሁን፣ ነጠላዬን እንደምትሉት ማስታወሻ የሚለው አንድ ነገር ያዙት። በቃ ሰው ማስታወሻ ስለማይይዝ ነው። ዘንድሮም የአቡነ ሃይማኖት በዓል ይማራል፣ ይረሳል። በሳምንት ይረሳል። ከርሞም አዲስ፣ የሚቀጥለውም ዓመት አዲስ፣ የሚቀጥለውም ዓመት አዲስ። እድሜ ልክ ተማሪ። ስለዚህ ወንዶቹም እኪሳችሁ ትንሽ ማስታወሻ። ቤተክርስቲያን እኔ ሁሌ ነው የምናገረው ይሄን ነገር። እንኳን መምህር ቆሞ ተናግሮ ጸጥ ባለው ሰዓት መተን ከበሩ ቁመን የሰጎን እንቁላሉ ህንፃ ቤተክርስቲያኑ ጸጥታውን መስቀሉን እያንዳንዱን በሮች ሁሉም መምህራን ናቸው። እንኳን መምህር ቆሞ ተናግሮ። ስለዚህ እንደው ዛሬ የሰማችሁ ሰዎች ለሁሉ ጊዜው ማትረሱት ነው ይሄ ነገር። ወደ ቤተክርስቲያን ስንመጣ ትንሽ ማስታወሻ ይዞ መመለስ በጣም ጥሩ። ይጠራቀምና ሰፊ ትምህርት እጃችሁ ላይ ይኖራል። ምክንያቱም ቢያንስ በየሳምንቱ ስለምትመጡ ብዙ ትምህርት እጃችሁ ላይ ይኖራል። ከዛ በኋላ እናንተ መልሳችሁ ለልጆቻችሁ፣ ለጓደኞቻችሁ፣ ለማይመጡ ሰዎች መምህር ትሆናላችሁ። አለዛ እንደ ልማድ አድርጎብን እኛም መጮህ እናንተም መልእክቱን ሳይሆን ጮቱን ሰምታችሁ መመለስ ይሆንና
ሁሌ ባዷችን እንቀጥላለንና ይሄንን እንድታስተካክሉ ለመጠየቅ ነው። አሁን ከኔ ጋር የምንቆይበት ለትምህርታችን መነሻ የሚሆነን በቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ የሚገኝ የእግዚአብሔር ቃል ነው። አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 16 ይህንን ምን ይላል? እዚህ ቦታ ላይ ቅዱሳነ ኩኑ እስመ አነሂ ቅዱስ፣ እኔ ቅዱስ ነኝና እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። አንዴ ትከተሉኛላችሁ፣ እንደው እንዳይዘነጋችሁ ማስታወሻም ሳይዛችሁ። እኔ ቅዱስ ነኝና በሉ፣ እናንተም ቅዱሳን ሁኑ። አምላካችን በቸርነቱ ይቀድሰን። እንግዲህ በዚህ ርዕስ ስለ ቅድስና ለተወሰኑ ደቂቃዎች እንነጋገራለን። ቅድስና ምን እንደሆነ፣ ቅዱሳን ማን እንደሆኑ፣ እንዴት መቀደስ እንደሚቻል ነው የምንነጋገረው። በመሰረቱ ስለ ቅድስና ዛሬ የምናወራበት ዋና ምክንያት ትልቁ ኢትዮጵያዊ ጻድቅ፣ ኢትዮጵያዊ ሐዋርያ፣ ሐዲስ ሐዋርያ አቡነ ተክለ ሃይማኖት ከደጋጉ ከቅዱስ እግዚአብሔር ከቅዱስ ማኑ አባታቸው ጸጋ ዘአብ ከቅድስት እግዚአብሔር የተወለዱበት ዕለት ስለሆነ በቅዱሳን ዕለት የቅዱሳኑን ታሪክ ብቻ ሳይሆን ግን እንዴት ነው የተቀደሱት እነሱ፣ እኛ እንዴት ልንቀደስ እንችላለን፣ ለመሆኑ እኛ ቅዱሳን ነን ወይ የሚለውን መማማር በጣም መልካም ነው። እንግዲህ እግዚአብሔር አምላካችን እኔ ቅዱስ እንደሆንኩ ቅዱሳን ሁኑ ያለው ለጥቂት ለተመረጡ ሰዎች አይደለም፣ ለክርስቲያኖች ብቻ አይደለም። ሰው ለሆነ ለአዳም ለሔዋን ልጅ ሁሉ የተላለፈ መልእክት ነው። እሺ ብሎ ከመጣ አምኖ ከመጣ እኔ ቅዱስ እንደሆንኩ ቅዱሳን ሁኑ የተባለው ለሁሉም የሰው ዘር ነው። ነገር ግን እግዚአብሔር በግድ አይቀድስም። እግዚአብሔር በግድ አያጸድቅም። ወዶ ፈቅዶ ነው። ሰውም እንኳን ቢሆን ያለችውን ነገር ገንዘቡንም ምኑንም አስገድዶ አይሰጥም። እንደውም ሰው ካላቆላመጡት ካለመኑት አያቀምስም። እንደው የሰውን ችግር ተረድተው ወገኖቻችን በረዳቸው፣ ራባቸው፣ ታረዙ፣ ቤታቸው ፈረሰ ብለው የሚደግፉ ጥቂት ደጋጎች ናቸው እንጂ አብዛኞቻችን ይችሉ በድሮ 5 ሳንቲም 10 ሳንቲም በዛሬው 1 ብርና 10 ብር ለመወርወር እንኳን ተለምነን ነው እንጂ አስበን አንሰጥ። እግዚአብሔር ዝግጁ ከሆን አስቦ ይሰጣል፣ ከጠየቅነው ደግሞ አብዝቶ ይሰጣል። በግድ ግን አያጸድቅም፣ በግድ አይቀድስም። ስለዚህ እኔ አምላካችሁ እግዚአብሔር ቅዱስ እንደሆን እናንተም ቅዱሳን ሁኑ ተብሎ የተነገረው ለሁሉም የዓለም ሕዝብ ነው። ከዚያ በኋላ እሺ እኔ ቅዱስ መሆን እፈልጋለሁ ብሎ የመጣው ሁሉ ይቀደሳል። ምናልባት ስለ ቅዱሳን ሲነገር ስለ መናንያኑ ስለ ጻድቃን ሰማዕታት ሲነገር ስለ ሐዋርያት ስለ ነቢያት ስለ መላእክት ሲነገር አይ በቃ ቅዱሳን እነሱ ብቻ ናቸው ወይም ቅድስና ለነሱ ብቻ የታዘዘ ለነሱ ብቻ የተፈቀደ ነው ብለን እንዳናስብ ነው። ቅድስና ለሁሉ የተሰጠ የሁሉ ዕድል ፈንታ ነው። ግን እሺ በእጄ ማለት ይፈልጋል። ቅድስና የእግዚአብሔር የባህሪ ገንዘቡ ነው። የባህሪ ገንዘቡ ማለት ከማንም ያልተቀበለው የማያልቅበት የማይቀነስበት የማይጎልበት ቅዱስ እግዚአብሔር ለዘላለም ሲኖር በቅድስናው ጸንቶ የኖረ ነው። ቅዱስ በቅዳሴሁ በክቡርነቱ ከብሮ በንጽህናው ነጽቶ በልዩነቱ ልዩ ሆኖ የኖረ እግዚአብሔር ብለው አባቶቻችን በቅዳሴ እንደሚያመሰግኑት እግዚአብሔር ጥንቱን ምስጉን ነው። ስለዚህ
የእግዚአብሔር ቅድስና ጎደሎ የሌለበት ምሉ እንከን የሌለበት ፍጹም ከማንም ያልተቀበለው የራሱ ገንዘቡ ነው። እግዚአብሔር ከእሱ በፊት ሌላ ስለሌለ ለሱ አቻ የሚሆን ሌላ ስለሌለ በቅድስናው በሀብቱ የሚጎልበት ምንም ስለሌለ የቅድስና የመንፈሳዊም የማንኛውም ሀብት ሁሉ ምንጭ እግዚአብሔር ነው። ስለዚህ እሱ የባህሪ ቅዱስ ስለሆነ ነው እኔ ቅዱስ እንደሆንኩ ብሎ ደፍሮ መናገር የሚችለው እግዚአብሔር ነው። ከሰው ወገን እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ የሚል የለም። እኔ ክርስቲያን ነኝ ይባላል። በአሕዛብ ባላውያን ፊት ቆሞ እኔ ክርስቲያን ነኝ ማለት ይቻላል። እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ አይባልም። እንዲህ የሚሉ ሐሳውያን ናቸው፣ አጭበርባሪዎች ናቸው። ቅዱስ ነኝ፣ ደግ ነኝ፣ ሰይጣን አወጣለሁ፣ እንዲፈውሳለሁ የሚሉ ውሸታሞች ናቸው አላሉም። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እነ እንጦንስ እነ መቃርስ እኔ ቅዱስ ነኝ፣ እኔ ደግ ነኝ አላሉም። አባቶቻችን እንዲያውም በተቃራኒው እኔ አመድና ትቢያ ስሆን አብርሃም የበለጠ ደግ ሰው የለም። እኔ አመድና ትቢያ ስሆን ከፈጣሪ ጋር መቼስ አንድ ጊዜ መነጋገር ጀምሬያለሁና እባክህ ፈጣሪ አትቆጣ እያለ ሲያማልድ ለሰዶምና ለገሞራ ሲያማልድ እኔ አመድና ትቢያ አንሰ እፄው አኮሰ ቅዱስ ዳዊት እኔ ሰው እኮ አይደለሁም ጭንጋፍ ነኝ፣ እኔ ትል ነኝ፣ ያለ ጊዜው የተወለደ ነኝ ይላል በመዝሙር 21 ላይ እኔ ትል ነኝ። ይህ ትሕትና ነው። ወድኅረ ኩሎሙ አስተርአየኒ ሊተ ዘእመስል ፀአለ ቅዱስ ጳውሎስ ለሐዋርያት ለእነ ቅዱስ ጴጥሮስ ለእነ ማርያም መግደላዊት ለቅዱሳት አንስት ለመቶ ሃያ ቤተሰብ ተገለጠላቸው ይልና በመጨረሻ ግን እኔ ጭንጋፍ ለሆንኩ ለእኔ ደግሞ ለደካማው ከሁሉ ለማንሰው ለእኔ ተገለጸልኝ ይላል ቅዱስ ጳውሎስ ያህል ሐዋርያ። እኛ ግን አዋቂ ነኝ እንላለን፣ ምሁር ነኝ እንላለን፣ ጉልበተኛ ነኝ እንላለን፣ ድምፃም ነኝ እንላለን። እንዲህ በቃ የምንመካበት በሚሆነውም በማይሆነውም እንመካለን። እና እኔ ብሎ መናገር የሚችል እግዚአብሔር ብቻ ነው። ቅዱሳን እንደዛ የሚመካ በእግዚአብሔር ይመካ ነው። የክርስቲያኖች የቅዱሳን መፈክራቸው የሚመኩት ቅዱስ አምላክ አለን ነው እንጂ እኔ ቅዱስ ነኝ አይሉ። ኃያል አምላክ አለኝ ነው እንጂ እኔ ኃያል ነኝ አይሉ። ንጹሕ ባህሪ አምላክ አለኝ ነው እንጂ እኔ ንጹሕ ነኝ አይሉ። ቅዱሳን አይደለንም ብንልም ሐሳውያን ነን። እንደውም ቅዱስ ዮሐንስ በመጀመሪያው መልእክቱ በመጀመሪያው ምዕራፍ ላይ ምንድን ነው ያለው? ኃጢአት አልሰራንም፣ ኃጢአት የለብንም ያን እንደሆነ ንሄሱ ወይ ንገብር ያለ ጽድቅ እንደውም ጻድቅ ነኝ ካል እኛ ራሳችን ውሸታሞች ነን ብሏልና፣ ስለዚህ እግዚአብሔር በባህሪው ቅዱስ ስለሆነ እኔ ብሎ መናገር ይችላል። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ አለ። ይሄ የተነገረው ለሁሉም እሺ ብሎ ለመጣ የሰው ዘር ነው። ነገር ግን መልእክቱ ለሁሉም ይነገር እንጂ ቅድስናውን የሚያገኙት እሺ ብለው አምነው ለመጡት ነው። ቅዱስ የሚለው ቃል ለሁሉም ክርስቲያን ይሆናል። ሁሉም ክርስቲያን ቅዱስ ነው። ሰው አምኖ ተጠምቆ በጥምቀት በስጋው ደሙ ቅዱስ ይሆናል። ከዛ በኋላ በእንቢተኝነታችን የማይገባ ስራ ሰርተን ትእዛዝ እግዚአብሔርን አፍርሰን የተቀደሰውን እናረክሰዋለን። ያን ጊዜ ኃጥአን እንባላለን። አግኝተው ያጡ ገብተው የወጡ ማለት ነው። ኃጥእ ማለት አግኝቶ ያጣ። በጥምቀተ ክርስትና በስጋው ደግሞ ከከበረ ከተቀደሰ በኋላ እንደገና በፈቃዱ ያንን ቅድስና ያጣ ሰው ኃጥእ ይባላል። ህጡ ማለት ነው። በፈቃዱ ያጣ ነው እንጂ ሁላችንም ቅዱሳን ነን። ነገር ግን ይሄ በኦርቶዶክሳዊ ትርጓሜ ነው እንጂ በፕሮቴስታንት ትርጉም አይደለም። እነሱ ሁሉም ካህን ነው፣ ሁሉም ጻድቅ ነው ይሉና ሁሉም እኩል ነው ይላሉ። እንደዚህ የሚባል ትምህርት የለንም እኛ። ክርስቲያኖች ቅዱሳን ይባላሉ። ቅዱስ ማለት ያው ቅድም እንዳልኩት ልዩ፣ ክቡር እንዲህ የሚል ትርጉም አለውና ልዩ ከአላመኑት ተለይተን አምነናል፣ በዚህ ቅዱስ እንባላለን። ካልተጠመቁት ተለይተን ተጠምቀናል፣ በዚህ ቅዱስ እንባላለን። በስጋው ደግሞ ከብረናል፣ በዚህ ክቡራን እንባላለን።
ደግሞ በተጋድሎ የሚገኘው ጸጋ ግን ይጎለናል። ይሄ ቅዱሳኑ የጻድቃኑ በስማቸው ቤተክርስቲያን ታንጾላቸው ገድላቸው ተጽፎ በስማቸው ጽላት ተቀረጸላቸው። እነዚህ ደግሞ በተጋድሎ ያደጉት እግዚአብሔርን በመምሰል ያደጉት ናቸው። እሱን እንመጣበታለን። ስለዚህ እያንዳንዱ ክርስቲያን መጠኑ ይለያያል እንጂ ቅዱስ ነው ክርስቲያኖች። ይሄንን ቅዱስ ጳውሎስ እንዲህ በማለት ይገልጸዋል። ልብ በሉ። ታዲያ አሁን ማስታወሻ ስላልያዛችሁ ግን ትረሱታላችሁ። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 ላይ እንዲህ ይላል ቅዱስ ጳውሎስ ካለ ክብሩ ለፀሐይ የፀሐይ ክብሩ የብርሃኑ መጠን ሌላ ነው። ወካለ ክብሩ ለወርህ የጨረቃ ደግሞ ከፀሐይ ብርሃን ዝቅ ያለ የተለየ ነው። ወካለ ክብሮሙ ለከዋክብት የከዋክብትም የብርሃናቸው መጠን ልዩ ልዩ ነው ይልና ኮከብ እምኮከብ ይሄይስ ክብሩ ከአንዱ ኮከብ የአንዱ ኮከብ ብርሃን ከፍ ይላል፣ አንደኛው ኮከብ ከሌላኛው ኮከብ ያንሳል ይላል። ሲጀመር ትልቁ ብርሃን ፀሐይ ነው። ሁለተኛው ብርሃን ጨረቃ ነው። ከዚያ በኋላ ከዋክብት ናቸው። ብርሃን በሌሎቹ ፍጡራን አሉ፣ በማያት በደመናት በዚህ ሁሉ። ልብ በሉ። ፀሐይን አስቡት። በምሳሌ ሲወሰድ ፀሐይ የእግዚአብሔር ምሳሌ ነው። ፀሐይ የእግዚአብሔር ምሳሌ ነው። ከዚያ በኋላ ጨረቃ ከዋክብትና ሌሎቹ ብሩሃን አካላት ብርሃናቸውን ከፀሐይ እየወሰዱ እንደሚገባ ለፀሐይ ለጨረቃ የተሰጠው ክፍለ ብርሃን አለ፣ ለከዋክብት የሚሰጣቸው ብርሃን አለ። ጨረቃና ከዋክብት ብርሃናቸውን ከፀሐይ አግኝተው እንደየመጠናቸው አብርተው እንደሚኖሩ ቅዱሳንም ከብሩሃ ባህሪ እግዚአብሔር ቅድስናን ገንዘብ አድርገው በአማላጅነታቸው በቃል ኪዳናቸው ለኛ ሲያበሩ ይኖራሉ። አንትሙ ውእቱ ብርሃኑ ለዓለም ብሏቸዋል ሐዋርያት። እናንተ የዓለም ብርሃን ናችሁ ብሏቸዋል። ብርሃን ናችሁ። ነገር ግን ዋናው ብርሃን እርሱ ነው። ይሄን ብርሃን ፀሐይ ብርሃን ሰጭ ናት። አሁን በምናውቀው ጨረቃና ከዋክብት ተቀባዮች ናቸው። እናንተ የዓለም ብርሃን ናችሁ ሲል ከእኔ ወስዳችሁ ማለቱ ነው። መምህርነትን፣ አርአያነትን፣ አባትነትን ከእኔ ወስዳችሁ ለሌላው ታበራላችሁ ይላል። ስለዚህ እንደየአቅማችን እንደ ከዋክብት ትንሽ ክፍለ ብርሃን አለችን። አሁን ትልቁ ተግባር ምንድነው ታዲያ? የኛ ነው። ይችን ብርሃን ማሳደግ ይቻላል። በልጅነት በጥምቀት በስጋው ደግሞ ያገኘናትን ክብር ስንበድል ንስሐ እየገባን፣ ስንጣላ እየታረቅን፣ ስንበድል እየካስን፣ ስንቀማ እየመለስን በትህትና በንጽህና በምጽዋት በጸሎት በኖርን ቁጥር ብርሃናችን እየጨመረ ይሄዳል። የከዋክብት ብርሃናቸው የሚያንሰውና የሚጨምረው ከፀሐይ አካል ጋር ባላቸው የግንኙነት መስመር ነው። ፊት ለፊት ከፀሐይ ጋር የሚገናኝ አለ፣ የማይገናኝ አለ፣ የሚራራቅ አለ። እንዲህ የሆነ በሄደ ቁጥር ነው ብርሃናቸው ከፍና ዝቅ የሚለው። ስለዚህ እኛም ከእግዚአብሔር ጋር ያለን ቀረቤታ እየጨመረ ሲመጣ ቅድስናችን እያደገ እየተጨመረ ይመጣል እንጂ ሁሉም ክርስቲያን በጥምቀት ተቀድሷል። በጥምቀት በሃይማኖት ተቀድሷል። ይሄንን ማሳደግ ግን ያቅተናል። አሁን መቼስ እናቶቻችን በቤታችን ክብሪት ስንጭር እሳት ናት እኮ ትንሽ ናት። የክብሪት እሳት ትንሽ ናት። ዞሮ ግን እሳት ናት። ብቻዋን ግን ጥቅም አትሰጥም። ጥቅም እንድትሰጥ ከሌላ ከፍ ካለ ተቀጣጣይ ነገር ጋር ከእንጨት ከነዳጅ ጋር ማገናኘት ማስፋት። ቅድስና እንደዚህ ነው የሚፈልገው። አሁን እነዚህ ደጋቁ ቅዱሳን እና አባ እንጦንስ እና አባ መቃርስ እነ ቅዱስ አቡነ ተክለ ሃይማኖት የምንላቸው ምን አይነት ናቸው ያላችሁ እንደሆነ እኛ የክብሪቷን እሳት ከትልቅ ነዳጅ ነገር ጋር አገናኝተን እንደምናቀጣጥለው በጥምቀት በሃይማኖት ያገኙትን ቅድስና በስግደት በተጋድሎ በጾም በጸሎት በትህትና በፍቅር ሲያሳድጉት ትልቅ ብርሃን ይሆናሉ። ጨረቃ ልብ በሏት። ጨረቃ
ከተወለደችበት ጊዜ ጀምሮ እያደገ አካሏ እየጨመረ የምትታይበት ሰዓትም እየጨመረ ይሄድና 15 ቀን ሲሞላት አካሏ ፍጹም ሆኖ ከማታው 1 ሰዓት እስከ ጧቱ 12 ሰዓት ታበራለች። ቅዱሳን ሰው ከእግዚአብሔር ጋር ሆኖ ሲቀጥል እንደዚህ ነው። ከጾም ከጸሎት ከምግባር ከትሕትና ከፍቅር ሳይለይ የኖረ እንደሆነ ከጊዜ ወደ ጊዜ ብርሃኑ እየጨመረ ይሄዳል። ነገር ግን ደግሞ ከእግዚአብሔር እየራቅን በአንደበታችን የማይገባ ነገር እየተናገርን ሰውነታችን እያረከስን የማይገባ ቦታ እየሄድን የጸሎታችን ጾማችን እየተውኑ ስንሄድ ጨረቃ ከ15ኛው ቀን በኋላ ደግሞ መጠኗ እየቀነሰ የምታበራበት ሰዓት እየወረደ ሄድና የሆነ ሰዓት ላይ ጭራሽ የማትኖርበት አንድ ቀን እንደዚህ ይኖራል። ስለዚህ ይሄንን ምሳሌ ማምጣት የፈለኩት ቅድስና ሁሉም ክርስቲያኖች ተሰጥቷቸዋል በመጠን። ነገር ግን ቅድም ያልኳችሁ በነቢያት በሐዋርያት ጻድቃን ሰማዕታት የምንላቸው እነዚህ በጥምቀት በልጅነት የተሰጣቸውን ቅድስና በተጋድሎ ያሳደጉ ናቸው። ቅዱሳን የሚባሉት መላእክት ቅዱሳን ናቸው። እግዚአብሔር በቅድስና ነው የፈጠራቸው። አካላቸውም አገልግሎታቸውም ከኛ በጣም የተለየ ነው። የመላእክት ኃያላን ናቸው። እንደኛ አይዋለዱም። ቁጥራቸው አንድ የተወሰኑ ነው የተፈጠሩት። በየጊዜው መባዛት የለም በእነሱ። እኛ ሕፃን ሆነን ደህን ቀስ ብለን እንደምናድገው ሕፃን መልአክ አረጋዊ መልአክ የሚባል የለም። ብፁዕ አምጣን ሆነው ሙሉ አካል ሆነው ነው የተፈጠሩት መላእክት ቁጥራቸው መጠናቸው። ከዛ በኋላ ግን ጸጋው በየጊዜው ይጨመርላቸዋል። እንቅልፍ የላቸውም። መብላት መልበስ አይፈልጉም። ቅዱሳን ናቸው። ከነገረ ዲያብሎስ እምቢ ብለው ከወረዱት በስተቀር 99 ነገረ መላእክት ሁሉ ቅዱሳን ናቸው። ቅዱሳን መላእክት ይባላሉ። ቅዱሳን ናቸው። ስለዚህ ቅዱሳን ባለ ጊዜ መላእክት አንድ መደብ ናቸው። ስለከፋፈለው ነቢያት ደግሞ ሌላ ቡድን ነው። ቅዱሳን ነቢያት ከአዳም ጀምሮ ክርስቶስ እስኪመጣ ድረስ ከሦስቱ አካላት አንድ ወልድ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ዓለምን እንደሚያድን በየዘመኑ እየተነሱ በትንቢት መነጽር እያዩ ሱባዔ እየቆጠሩ ተስፋ እየሰጡ ትንቢት ሲናገሩ የኖሩ ደጋግ ነቢያት ናቸው። ቅዱስ ጴጥሮስ ስለ መጽሐፍ ቅዱስ ሲናገር እናንተዬ የትንቢትን ቃል እንደው ማንም እየተነሳ ለገዛ ራሱ ሊተረጉም አይገባም። ምክንያቱም ቅዱሳን ሰዎች አለ በመንፈስ ቅዱስ ተነድተው ጽፈውታል ተናግረውታልና የተነገረውን ትንቢት ማንም እየጎተተ ለራሱ ወይም እንደፈለገው እየጠመዘዘ ሊተረጉም አይገባም ብሎ የነቢያትን ቅዱስና ቅዱስ ጴጥሮስ ተርጉሟል። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናግረውታል ይላል። መጻሕፍተ ብሉያት አጠቃላይ ዓላማቸው ትንቢት ነው። ስለዚህ እነ ሙሴ እነ ኢሳይያስ እነ ቅዱስ ዳዊት እነ ሰሎሞን እነ ኤርምያስ እነ ሕዝቅኤል እነ ዳንኤል እነ ሆሴዕ የምንላቸው እስከ ሚልክያስ ድረስ ያሉት በሙሉ የተጻፈ የሌላቸው እነ ጋድ እነ ናታን የሚባሉ በርካታ ነቢያት አሉ። እነዛ ሁሉ ነቢያት ቅዱሳን ነቢያት ይባላሉ። ዋናው አገልግሎታቸው የሰው ልጅ ተስፋ እንዳይቆርጥ ስለ ድህነተ ዓለም ተስፋ ሲሰጡ ትንቢት ሲናገሩ የኖሩ አበው ናቸው። እንደውም ያሳዝናሉ ነቢያት ያሳዝናሉ። ክርስቶስ እንደሚወለድ ድንግል ክርስቶስን እንደምትወልድ በራእይ በትንቢት አይተው ግን ከጊዜው አልደረሱ እና በጣም እየናፈቁ ጸማት ነፍሴ ሀበ አምላኬ ሕያው አለ ቅዱስ ዳዊት በራእይ በትንቢት እያሳየው ግን ዘመኑ ሲርቅበት ጌታ ሆይ ዋሊያ ከእንስሳት ሁሉ ቶሎ ውሃ ይጠማዋል፣ አመጋገቡም ለየት ያለ ነው ይባላል እና ሩጦ ወደ ውሃ ነው ጠጥቶ ሲመለስ አቀበቱን ሳይጨርስ ዋሊያ እንደገና ውሃ ይጠማውና ይመለሳል። ከመያፈቅድ ኃየል ሀበ አንቂተ ማያት እና ቶሎ ወደ ውሃ መሮጥ ይፈልጋል ዋሊያ። ልክ እንደዚህ አለ ዘመኑ ደርሶ ትንቢቱ ተፈጽሞ አንተ ተወልደህ ሰው ሆነ ስጋችን ለብሰን ለማየት
እንደ ተጠማ ዋሊያ እናፍቃለሁ ነፍሴ አንተን ተጠማች አለ። ከዘመኑ አልደረሰም ቅዱስ ዳዊት። ማእዜ በጽወሬ ገጾ ለአምላኬ ይኮነ ያለው እንደ መቼ ደርሼ የአምላኬን ፊት ብሩህ ገጽ ናቸው ምኞት ነው። ኢሳይያስ ምን አለ? እባክህ ሰማዩን ቀደህ ብትመጣ ምን አለ አለ ኢሳይያስ። እኛ ብንናገር ትንቢት ብንናገር ምን ያምነን ቃለን ማን ይሰማናል? አንተ ምን አለ ሰማዩን ቀደህ ብትመጣ። እነዚህ ቅዱሳን ነቢያት ያሳዝናሉ በጣም። ተስፋ አድርገው ከአንድ ሺህ ዘመን ከ1500 ዘመን ከ900 ከ700 ዘመን በኋላ የሚሆነውን የክርስቶስ መወለድ አስቀድሞ ይገልጽላቸዋል። ግን ከጊዜው አልደረሱም። እንደናፈቁት እንደተመኙት እንደጓጉለት ነው የሞቱት። ታዲያ ክርስቶስ ኋላ ሐዋርያትን ሰብስቦ ሲያስተምር ብዙሃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬዩ አላቸው። ከዚህ ዘመን መድረስን ከኔ እግር ስር ቁጭ ብሎ መማርን እንደ ቀላል ነገር እንዳታዩት። ዛሬ የምታዩኝ እኔን ብዙ ነቢያት ሊያዩ ወደው ሲመኙ ኑረው ሳያዩ ነው የሞቱት። እንደ ቀላል ነገር አታዩት። ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ። ይህንን እናንተ ከኔ አንደበት የምትሰሙትን ቃለ ወንጌል ከዘመኑ ደርሰው ከኔ ሊሰሙ ሲመኙ የኖሩ ብዙ ነቢያት ናቸው። ግን አረፍተ ዘመን ገጥቷቸው ሞት ከልክሏቸው አልሰሙም። ወለክሙ ሰ ብፁዓት አዕይንቲክሙ ለርያ ወአእዛኒክሙ ለሰማ። የእናንተስ ከዘመኑ ደርሰው እኔን ያዩ አይኖቻችሁ ድምፄን የሰሙ ጆሮዎቻችሁ ንዑዳን ክቡራን ናቸው፣ እድለኞች ናቸው ማለት ነው። እድለኞች ናቸው ሲመኙ ኑረው አላዩምና ብሏል። ብዙሃን ነቢያት ቅዱሳን ማለት ነው። ስለዚህ ቅዱሳን ባለ ጊዜ መላእክት አሉ፣ ከዚያ ደግሞ ነቢያት አሉ። ነቢያት አሉ ትንቢት ሲናገሩ ሲመኙ የኖሩ ህዝቡ ተስፋ እንዳይቆርጥ ከርቀት ሲያሳዩ ይሆናል እያሉ የኖሩ ይሄንን እድል ገጥሟቸው ደግሞ የትንቢቱን መፈጸም ያስተማሩ ቅዱሳን ሐዋርያት ይባላሉ። ቅዱሳን ሐዋርያት የነቢያት ትንቢት ሲፈጸም ባይናቸው ያዩ፣ ክርስቶስን በእጃቸው የዳሰሱ፣ አብረው የበሉ የጠጡ፣ በዋለበት የዋሉ ባደረበት ያደሩ፣ ምስጢር ከአንደበቱ ያስተረጎሙ፣ ምስጢረ ሥጋዌን ሕገ ተሰቆን በምልአት የተረዱ ደጋግ አባቶች ናቸው ቅዱሳን ሐዋርያት። ነቢያት ይመጣል፣ ይወርዳል፣ ይወለዳል፣ ይሰቀላል፣ ይሞታል፣ ይነሳል ነበረ። ሐዋርያት ግን መጣ፣ ወረደ፣ ተወለደ፣ ሥጋ ለበሰ፣ ተጠመቀ፣ ስለኛ ተሰቀለ፣ ሞተ፣ ሙቶም አልቀረ፣ ሞቱን ድል አድርጎ ተነሳ፣ አረገ እያሉ ያስተማሩ አብሳሪዎች፣ የምስራች ነጋሪዎች ሐዋርያት ቅዱሳን ይባላሉ። ቅዱሳን ሐዋርያት ሰናይ እገሪሆሙ ለእለ ይዜኑ ዜና ሰናይ። ይህንን በጎ የምስራች ወንጌልን የሚናገሩ ቅዱስ ጳውሎስ ነቢዩም ተናግሮታል። ይህንን በጎ የምስራች ክርስቶስ ተወለደ ዓለምን አዳነ ብለው ወደ ምስራች ወንጌል የሚጠሩ ደጋግ ሰዎች እግሮቻቸው ምንኛ ያማሩ ናቸው። ወይም በእኛ ሀገር አነጋገር እግረ እርጥብ የሚባል ሰው አለ። እግረ እርጥብ በጎ ነገር ይዞ የሚመጣ ሰው እግረ እርጥብ ነው፣ ይወደዳል። ጉዳዩን እኮ እሱ አልፈጸመውም፣ ግን የተደረገውን በጎ ነገር ወይም የምስራች ይዞ ሲመጣ እገሌን እወደዋለሁ እንዲህ ያለ ነገር ያበሰረኝ እሱ ነው ይባላልና ሐዋርያት እድለኞች፣ እግረ እርጥቦች፣ በጎ ነገር የሚናገሩ ናቸው። እነዚህ ቅዱሳን ይባላሉ። ሐዋርያት ከዛ በኋላ እነዚህ አሁንም ሐዋርያትን መስለው እንደ ሐዋርያት የሚሰሩ ካህናት ካሉ እስከ ዕለተ ምጽአት ሐዋርያት ናቸው። ሐዋርያነት በዘመነ ክርስቶስ ብቻ የተፈጸመ አይደለም፣ እስከ ዕለተ ምጽአት ይቀጥላል። መሆን አቅቶን እኛ ደክመን ሰንፈን እንጂ አልተነፈገንም። ሁሉም ካህናት እንደ ቅዱሳን ሐዋርያት እንዲሆኑ ተፈቅዷል። ምክንያቱም ጌታችን ሊያርግ ሲል በማቴዎስ ምዕራፍ 28 ቁጥር 19 ጀምሮ እንደገለጸው ምንድነው ያለው? ወአነ እሄሉ ምስሌክሙ እስከ ህልቀተ ዓለም፣ እኔ አልለያችሁም ይህ ዓለም እስኪያልፍ ድረስ
ከእናንተ ጋር አድሬባችሁ እኖራለሁ። ሐዋርያት ሁሉም በልዩ ልዩ ሰማዕትነት ተቀብለው አርፈዋል። አሁን በሕይወተ ሥጋ ወንጌል እያስተማሩ አይደለም። ስለዚህ እስከ ዕለተ ምጽአት አድሬባችሁ እኖራለሁ ማለቱ እስከ ዕለተ ምጽአት በሚነሱ ካህናት አድሮ ኃጢአትን ሲያስተሰርይ፣ ወንጌልን ሲያስተምር፣ ልጅነትን ሲያድም የሚኖር መሆኑን ለመግለጽ ነው። ከዛ ቅዱሳን ሰማዕታት የሚባሉ አሉ። ቅዱሳን ሰማዕታት ከሐዋርያት ጀምሮ ሃይማኖታችሁን ካዱ፣ ለጣዖት ስገዱ፣ ስጋችሁን አርክሱ፣ ለሰይጣን ሰው ሲባሉ ፈጣሪያችን አንክድም፣ ለጣዖትም አንሰግድም ብለው ከነደደ እሳት፣ ከተተከለ ግንድ፣ ከታበለ ገመድ፣ ከተቆፈረ ጉድጓድ ገብተው ለአራዊት ተጥለው በሰይፍ ተቆርጠው በገመድ ታንቀው ወደ ባሕር ወደ ገደል ተጥለው ወይም በሃይማኖታቸው ምክንያት ተሰደው የተንከራተቱ ሰማዕታት ይባላሉ። መስካሪዎች፣ ምስክሮች ማለት ነው። እነዚህም ቅዱሳን ናቸው። ሌሎቹ ደግሞ ጻድቃን፣ ቅዱሳን ጻድቃን በሚል ለየት ባለ ነገር ይጠራሉ። ጻድቃን የሚለው ለሁሉም ቢሆንም በዋናነት ግን ከዘመድ ባዳ ከሀገር ምድረ በዳ ይሻለናል። ከፍቅረ ዘመድ ፍቅረ እግዚአብሔር፣ ከዚህ ዓለም ፍቅር ፍቅረ መንግሥተ ሰማያት፣ ከዚህ ዓለም ክብር የወዲያኛው ዓለም ክብር፣ ከዚህ ዓለም ልብስ፣ ጌጥ፣ ኑሮ፣ ተድላ ደስታ የወዲያኛው ዓለም ኑሮ፣ ተድላ ደስታ ይበልጥብናል ብለው ከዘመድ ከሀገር ከወገን ተለይተው በረሃ ገብተው መልካቸው ጠፍቶ ቀያዮቹ ጠቁረው ጥቁሮቹ ነጥተው ወፍራሞቹ ከስተው ፊታቸው ጠፍቶ የዛፍ ቅርፊት መስለው እግዚአብሔርን ያገለግሉት መናንያን ቅዱሳን ጻድቃን ይባላሉ። እንግዲህ በዛሬው ዕለት የተወለዱት ኢትዮጵያዊ ሐዋርያ አቡነ ተክለ ሃይማኖት ከነዚህ የሚመደቡ ናቸው። በሐዋርያነቱም አሉበት፣ መከራውም ደርሶባቸዋል። ምድባቸው ግን ከቅዱሳን ጻድቃን ነው። ቅዱሳን ጻድቃን እንዳልኳችሁ ከሚወዷቸው እናት አባቶቻቸው ተለይተው፣ ከሚወዷቸው እህት ወንድሞቻቸው ተለይተው፣ ከአብሮ አደጎቻቸው ተለይተው፣ ከሚወዱት አካባቢ ተለይተው፣ ስራቸውን፣ ሀብታቸውን፣ ሹመታቸውን፣ ንብረታቸውን ትተው በረሃ ገብተው ወደ ገዳም ገብተው በምናኔ በተጋድሎ የሚኖሩ እነዚህ ቅዱሳን ጻድቃን ይባላሉ። ልብ በሉ እስኪ አሁን ትከተሉኛላችሁ። እንደው ቢያንስ በቃላችሁ ትንሽ ደቂቃ ከቆየላችሁ ቅዱሳን መላእክት በሉ። መልካም ነው። ስንጠራቸው ነገራችን ላይ ይቀርቡናል የበለጠ። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ምእመናን። ቅዱሳን ምእመናን እኛ ነን፣ ታናናሽ ከዋክብት። እንዲያው ብርሃናችን ለሌላ ያልተረፈ ታናናሽ ከዋክብት። ከከዋክብት አንዳንድ ጊዜ ደግሞ ጽልሙታን የሚባሉ ብርሃን የለሽ ከዋክብት አሉ። ክርስቲያን ሆኖ በኃጢአት ልጅነቱን ያጣ ቅድስናውን ያጣ ሰው እንደ ጽልሙታን ከዋክብት ብርሃናቸው በሰማይ ኑረው ግን ብርሃን እንደሌላቸው እንደማይታዩ ኮከብ ይሆናል። ትንሽ ትንሽ ደግሞ ከቤተ እግዚአብሔር ሳንለይ ከጾሙም ከጸሎቱም ሳንለይ እንደ አቅማችን በድካም የምንኖረው እኛ ደግሞ ንዑሳን ከዋክብት እንደ ጥቃቅኑ ከዋክብት ሆነን እንኖራለን። ከዋክብት እያንዳንዳቸው አንዱ ከአንዱ የተለያየ ክፍለ ብርሃን ነው ያላቸው። እንግዲህ እነዚህ ጻድቃን ቅዱሳን መባልን እንደኛ በጥምቀት በስጋው ደግሞ አግኝተውታል። ከኛ በተለየ ታዲያ በስማቸው ቤተ እግዚአብሔር ታንጾላቸው ገድላቸው ተጽፎ መልካቸው መልክ ተደርሶላቸው ሲያገለግሉ እንዲኖሩ የተደረጉ ለምንድን ነው የሚለውን ከጠየቅ በጣም ጥሩ ነው። ብዙ ነገር ትተው ነው ከኛ የሚለዩበት። ልብ በሉ እነዚህ ቅዱሳን ጻድቃን የተጋድሎ አይነታቸውና መንገዳቸው በጣም ብዙ ነው። የመጀመሪያው የስጋን ፍላጎትና መሻት ድል የነሱ ናቸው።
ስጋን ታውቁታላችሁ። ያየውን ሁሉ ልብላ ነው። ያየው ሰው ለብሶ ያየውን ልልበስ ነው። ሰው የገዛውን ቤት በኖረኝ ነው። ሰው ያለው መኪና በኖረኝ ነው። ሰው ያለው ጫማ ሁሉ ይሄን በኖረኝ ለሰው የቀጠለው በወፈርኩ ይላል፣ የወፈረው በቀጠልኩ ይላል፣ አጭሩ በረዘምኩ ይላል፣ ረዝሙ ተንቀዋለልኩ ይላል። ፍላጎቱ አያልቅም፣ ምኞቱ አያልቅም። ያንን ሁሉ ምኞት እንኳን የማይገኘውን አጭሩ ነው ለረዘም ረዝሙ ነው ለጣር ነው ይሄ አይገኝም። ጌታም በወንጌል ነግሮናል። ከመካከላችሁ ማን ነው ከቁመቱ አንድ ስንዝር አስቦ ተጨንቆ የሚጨምር ብለዋልና እሱ አይገኝ። እንደው የሚሆነውን ያላቸውን የተሻላቸውን ያልነሳቸውን መጀመሪያ የስጋን ፍላጎት የተው ናቸው። እንዴት አድርገው በዚህ ዓለም ተሹመው ከብረው ገነው መኖር እየቻሉ የዚህ ዓለም ሹመት ምን ያደርግልኛል? እኔስ ጌታዬ ተሰየም ዲበ አሰርቱ አህጉር ብሎ በመንግስተ ሰማያት ቢሾመኝ ይሻለኛል ብለው ወይም ደግሞ እንዲህ እዚህ ደርሰው እንኳን አይመኩም ቅዱሳኑ በዚህ ዓለም ሆኜ መንግስተ ሰማያት መግባት አልችልም፣ እኔ ደፋር ነኝ፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ በዚህ ዓለም ሚስት አግብቼ ባል አግብቼ ሀብት አፍርቼ ተሹሜ ከብሬ እግዚአብሔርን ላገለግለው አልችልም። አረ እንዲያው እስኪ ይሄን ሁሉ ትቼ ብቻዬን ሆኜ ይሁንልኝ ብለው ራሳቸውን ዝቅ አድርገው ወደ ገዳም ይሄዱ ናቸው። በነገራችን ላይ ሰው ገዳም ሲመንን ክርስቲያኖች እበቃለሁ ብሎ አይደለም፣ የበቃ ቅዱስ ለመሆን ፍጹም ለመሆን ታምር አድራጊ ለመሆን አይደለም። እንደሱ አይሄዱም ቅዱሳን። እንደዚያማ ከሆነ ትዕቢት ነው። አንድ መናኝ ትንሽ ሳይማር ቀርቶ ሂዶ እዚያ ገዳም ባለበት ሰይጣን መጣና አለ ምን እያደረክ ነው እዚህ በረሃ አለ። እግዚአብሔርን አገኛለሁ ብዬ አለው። መልሱ ጥሩ ነው አይደል? ይሰማል? መልሱ ጥሩ ነው አይደል? ድጋሚ ሰይጣን መቼም እንደ ውሻ ነው፣ መመላለስ ነው። ተመልሶ በቀን አንተ እዚህ ብቻ ምን ታደርጋለህ አለው። እጸድቅ ብዬ አለው። አጠፋ ይሄ መነኩሴ መልካም ነው አይደል? በሶስተኛው ሰይጣኑ ሶስተኛ ከመምጣቱ በፊት አባ መቃርስ መጣ። አንተ ወደ አንተ ሰው መጥቶ ነበር እንዴ? አረ መጣይ አሁን አንተ ሰው መጥቶ ነበር? አዎ የሆነ ሰው መጥቶ ነበር። ምን አለ? እዚህ ምን ታረጋለህ አለኝ። ምን ብለህ መለስክለት? እግዚአብሔርን አገኛለሁ ብዬ። እሺ ድጋሚ ደግሞ መጥቶ ጠየቀኝ፣ እጸድቅ ብዬ አልኩት። አንተ ጉደኛ፣ በዚህ ዓለም ያሉ ሚስት አግብተው ባል አግብተው የሚኖሩ እግዚአብሔርን አያገኙም ያለህ ማን ነው? አንተ በብልጣብልጥነት በዓለም ያሉ እግዚአብሔርን የማያገኙ አንተ የምታገኙ ነው። ቤት ንብረት ይዘው ትዳር ይዘው የሚኖሩ አይጸድቁም ማለት ነው። እጸድቅ ብዬ የምትለው አንተ ደፋር አለው። እኔ እኮ ባላውቅ ነው። እሺ ድጋሚ ከመጣ ምን ልበለው አለው። ድጋሚ መጥቶ ከጠየቀ የምትመልሰው ነው ልንገርህ። አንዳንድ አሳሳች መልሶች አሉ፣ ክፉ መምህር የሚያወጣቸው መጠንቀቅ ያስፈልጋል። ስለዚህ ምን አለው አባ መቃርስ? ጠንቃቃ መምህር ነው። ድጋሚ ከመጣ መሰለነት ነው። ለምንድን ነው ሲል እኔ ጠባዬ አመሌ ከሰው ጋር የማያኖር ውሻ ስለሆን ተለይቼ እዚህ ታሰሪያለሁ ብለዋል። እንዲህ እኮ ነው የእውነተኞቹ መናኞች አቋም እንጂ እንዲህኛ በሚዲያ እንደምናውቃቸው በባለ ዩቱቦቹ በባለ ቴሌግራሞቹ እኔ ቅዱሱን የመናኙ እንደሚባል ላይ ኢትዮጵያ ክርስቲያን ዝም ብለህ ተነዳ እንደበግ ያገኘ እኮ ነው እኛን ህዝብ የሚነዳው። ምክንያቱም ቁጭ ብሎ አይማርማ። ነገረ ቅዱሳን እንዴት እንደሆነ ቁጭ ብሎ አይማርም። በህዝቡም አይፈረድም፣ ግን በእኛም አይፈረድም። ቁጭ ካላላችሁ ቤት እናገኛቸዋለን። ልብ በላይ አባ መቃርስ መልሱ እኔ መናኝ ነኝ፣ እኔ በረሃ ኮከብ እኮ አይደለም ያለው። ውሻ ሁኜ ከሰው ጋር የሚያኖር ጠባይ ስለሌለኝ ክፉ ስለሆንኩ ብቻዬን ታስሬያለሁ እዚህ በረሃ በለው አለው። ከዛ በኋላ ሰይጣን ይችን አያውቅም። ኮስ ኮስ እያለ መጥቶ አንተ እንዲያው ምን ልታረግ ሲጀመር ከሰው ተለይተህ እዚህ መጣህ ሲለው ጠባይ ከሰው የማያኖር ሆኖብኝ እንደ ውሻ ብቻዬን ታስሬያለሁ። ውሻ እንዳይናከስ ይታሰር የለው። አንተ አውቄብሃለሁ፣ ይችን የነገረህ መቃርስ ነው አለው። ሰይጣንና መቃርስ እድሜ ልክ ሲታገሉ የኖሩ ናቸው። ያውቀዋል በደንብ። ምዕመናን ልብ በሉ፣ ቅዱሳን እንደዚህ ናቸው። በፍጹም አንድም ቅዱስ እኔ መናኙ እኔ እንዲሁ በፍጹም አይልም ብሎም አያውቅም፣ ነገም ወደፊትም አይልም። እንዲህ የሚል ሰው ሰይጣን ማደሪያ ነው።
አንተ ያለው አባበቃስ እንዴት እንደገስ ተመልከቱ። ሰውየው እኮ የመለሰው እኔ እንዲህ ያለው እኔ ደጉ ምናምን ይባላል እጸድቅ ብዬ እግዚአብሔር ባገኝ ብዬ እንደው ለኛ ለሞኞቹ መልስ ሊመስል ነው አይደለም። ግን ይሄ ስተት የሆነው ለምን መሰላችሁ? በዓለም ያለ በትዳር ያለም ሰው ይጸድቃል፣ እግዚአብሔርን ያገኛል። ስለዚህ እኔ በደለኛ ነኝ፣ ቅዱሳን ሲበንኑ እኔ በደለኛ ነኝ፣ በትዳር በሀብት በገንዘብ ኑሬ በልጅ ጠጥቼ ፈጣሪዬን ላገለግለው አልችልም፣ አሳዝነዋለሁ። ስለዚህ ብለው ነው የሚለዩት ገዳም ሲሄዱ እና የመጀመሪያው ተጋድሏቸው የስጋን ፍላጎት መብላት ሳይከለከልባቸው፣ መልበስ ሳይከለከልባቸው፣ ማግባት መጋባት፣ ሕፃናት መውለድ ሳይከለከልባቸው፣ ሹመት ሽልማት ሳይከለከልባቸው በፈቃዳቸው ትተው ይሄን ሁሉ ስለ ጌታዬ እተወዋለሁ ብለው ይሄንን ሁሉ ለክርስቶስ ፍቅር የተው ሰዎች የመጀመሪያው ተጋድሏቸው የጻድቃን ይሄ ነው። የመጀመሪያው ስጋን ከሙሉ መሻቱ ጋራ የተው ወይም የስጋን ፍላጎት በፈቃዳቸው የተው ሰዎች ናቸው ቅዱሳን ጻድቃን የሚባሉት። ከዛ በኋላ መጀመሪያ እንዳልኳችሁ የስጋን መሻት እና የስጋን ፍላጎት በሙሉ ትተው ከወጡ በኋላ ቀጣይነት አለው። እርግጥ ይች ራሷ ቀላል እንዳትመስላችሁ፣ እንዲያው ባንደበስ ሲናገሯት ነው እንጂ እኛ ለምናኔ ባንወጣም በትምህርት ቤት ይሄንን ልማድ እናውቀዋለን። እናት አባቶቻችን ልንጠይቅ መተን በጥር ወይ በትንሳኤ እናት አባቶቻችን እህት ወንድሞቻችን ጋር ስንጫወት ሰንብተን በዓሉ አልቆ ኮፌዳችን ይዘን ከቤት ስንወጣ የነበረውን ህሊና ስቃይ እኔ ራሴ በደንብ አስታውሰዋለሁ። እናቶቻችን ያለቅሳሉ፣ እህቶቻችን ያለቅሳሉ፣ ወንድሞቻችን ያለቅሳሉ፣ እኛም እናለቅሳለን። እኔ ደግሞ ዙሬ ማየት አልፈልግም ስለሚያለቅሱ የበለጠ እንባዬንም እንዳያዩብኝ ጥብቅ ብዬ እንደምትጨነው ሄደው ታች ስደርስ ዘወር ላለው ቆመው ያቸዋል። እኔ እኮ እመለሳለሁ፣ ጥቂት ጊዜ ለመማር ነው። ለዘላለም ላይመለሱ መውጣት እኮ ፍቅረ ዘመድ ከባድ ነው። የሚገርማችሁ ነገር ትተው ሲወጡ እንደው የሰፈሩ እንጨቱ ሁሉ ይናፍቃል፣ ደንጋው ሁሉ ይናፍቃል፣ ወንዙ፣ በሬዎቹ፣ ላሞቹ የማይናፍቅ ነገር የለም። ዛሬ ሰው እንደው ወንድሞቻችን ልጆቻችን ወደ ዩኒቨርሲቲ ሲሄዱ ስንቷ እናት ናት እዚህ መናኸሪያ ላይ አውሮፕላን ማረፊያ ላይ አልቅሳ የምትሸኝ። በተለይ ወደ ውጭ ሀገር ሲሄዱ ምናኔ ከዚህ የከፋ ነው። ከፍቅረ ዘመድ መለየት በጣም ከባድ ነው። ላይመለሱ ነው። ከዚያ በኋላ ዘመዴ አጎቴ እናቴ በዚህ ያለች ገሬ ተዳረ ገሬ ታመመ የሚባል የለም። ከወጡ በኋላ መመለስ የለም። ከዛ እስከሄዱ በኋላ ምንድነው የሚያደርጉት ነው? እንደኛ ክርስቲያን ሆነው ግን ከኛ የተሻለ ቅድስናቸው ብርሃናቸውን ያሰፋው ምንድነው? የመጀመሪያው ይሄ ነው። ሁሉን ተተወጡ። ከዛስ በኋላ ይሄ በቃና ይሉ ስጋቸውን በጾም ልጓምነት አስረው በጾም ፍሬንነት ይዘው ይኖራሉ። ጾም ልጓም ስለሆነች ፍሬዋ ግን ጣፋጭ ነው ይላል ቅዱስ ያሬድ። ጾም ልጓም ፍሬሃተው ሰውነታቸውን የጾም ልጓም ያጠልቁበታል። የጾም ልጓም ምግብ አይለዋውጡ፣ የጣመ የላማ አይበሉ፣ ጊዜ አይቀያይሩ፣ ሁልጊዜ ጧት ተነስተው አይበሉ። ውለው እንግዲህ ወደ ገዳማት ጉብኝት ያደረጋችሁ ሰዎች ዳቤ ምን እንደሆነ መኮሬታ ምን እንደሆነ አይታችሁ ይሆናል። ሁልጊዜ ያችን ዳቤ በልተው መቼም የገዳምን ግን ለነገሩ አሁን አብዛኛው ሰው ገዳም የሚሄደው በክብረ በዓል ነው እና በክብረ በዓል ለሚመጣ እንግዳ ተብሎ የሚሰራ ወጥ አለ። ያን ሲቀምስ ይሄ የከተማው ምዕመን መነኮሳቱ ሁልጊዜ ያን እየበሉ ይመስለዋል። በፍጹም በዘወትር ገዳም የሚሰራውን ወጥ ብታዩት ምን አድርጓቸው ነው እህሉን እንደዚህ አድርገው የሚያበላሹት ነው የምትሉት? ሆን ብሎ ነው የሚያበላሹት። በቃ ውሃ በሉት እንዳያንቅ ነው እንጂ እንዲጥም አይደለም። የገዳም ወጥ ሲሰራ ያ እንኩርኩሪቱ መኮሬታው ዳቤው እንዳያንቃቸው ለጉሮሯቸው ጨውና ውሃ ትንሽ በርበሬ ቀልቀል አድርገው ነው የሚሰሩት። በዘወትር ሄዳችሁ ብታዩት ትገረማላችሁ። ጌታ ሁልጊዜ ያን ሳይቀያይሩ ውለው አንዳንዶቹ ውለው አንድ ጊዜ የሆነ ነገር ከዚያ ደረጃው ይጨምራል። መጀመሪያ ቀድሞ እንደመነነ ሄደ ሰው ወጣኒ ነውና ገድል አይጸናበትም። የጉልበት ስራ ይታዘዛል። ያርስ እንደሆነ ይቆፍርም እንደሆነ ሸማ ይሰራም እንደሆነ ከብት መጠበቅ፣ ዝንጀሮ መጠበቅ ጃንደየ ገዳሙ ባዘዘው የቆመውን ቁረጥ የወደቀውን ፍለጥ ይባል እሺ ብሎ መታዘዝ ነው።
በሴቶችም ገዳም በወንዶችም ገዳም። እነዚህን መናንያን እስከ 9 ሰዓት ውለው እንዲበሉ ይደረጋሉ። በጣም ደከም ካሉ የጤና ችግር ካለ ወደ 7 ወደ 6 ይወርድላቸው። ከፍ እያሉ ሲሆን 9 ሰዓት ኮመን ነው። ከዛ በኋላ ደረጃቸው እያደገ ሲሄድ በቀን 1 ጊዜ የሚመገቡ አሉ። በቃ በቀን 1 ከዛ ውለው በሚቀጥለው ቀን ደግሞ 1 ጊዜ ያችኑ ማጥም ነገር ትንሽ ነገር ከፍለው ለቁመተ ሥጋ ጸጋ እግዚአብሔር እያደረባቸው ኃይለ መንፈስ ቅዱስ እያበረታቸው ሥጋቸው እየተሸነፈ ነፍሳቸው እየበረታች ሥጋቸው እየከሳ ነፍሳቸው እየወፈረች የሥጋቸው ውበት እየቀነሰ የነፍሳቸው ውበት እየጨመረ ሲመጣ አንዳንዶቹ ምግቡን በ2 ቀን አንዴ ያደርጉታል። በ2 ቀን አንዴ እንደ አብይ ጾም እንደ ፍልሰታ ባለው በ2 ቀን አንዴ በ3 ቀን አንዴ እያደረጉ ይመገባሉ። ከዛ በኋላ በጣም ወደ ከፍተኛው የጾም ደረጃ ሲደርሱ 12ቱም ሱባኤ ፍልሰታ ምንም ሳይቀምሱ እስከ ማሳለፍ ይደርሳሉ። እንደቀጥታ አሁን እንግዲህ ተመልከቱ የጨረቃው ብርሃንና የኛ የትንንሽ ከዋክብት ብርሃን መጠኑ ምን እንደሆነ የሚገባችሁ የዚህ ጊዜ ነው። እኛ ማታ በልተን እስከሚቀጥለው 9 ሰዓት አብዛኛው ሰው 7 ሰዓት ነው የሚበላው። እንዴት እንደሚርቅብን ዛሬ ደግሞ እንደው እንጃ ነገሩን ረቦኛ እንደው ነገሩ እንዴት እንደሆነ እንጃ ረቦኛ እንላለን። በ3 ቀን አንዴ መብላት አንድ ቀን ሲሆን እሺ ግድ የለም። አሁን እኛ በዓመት አንዴ ዓርብ በልተን ቅዳሜን አሳልፈን ወደ ትንሣኤ ዕለት ለዛ ራሱ ስንት ሰው ተዳክሞ መቆም መነሳት መነጋገር አቅቶት ዝም በል እያለ ይዘነስም። ይሄ ግን ሲደጋገም አስቡት፣ ሲደጋገም እሁድ በልተው ማክሰኞ በልተው ሐሙስ አስበልተው ሐሙስ በልተው ቅዳሜ ወይ እሁድ። ይሄ ሲደጋገም ዓመቱን ሙሉ ሲሆን እድሜ ልክ ሲሆን ያህል ከባድ እንደሆነ ወቀጻይክዋ በጾም ለነፍሴ ይላል ቅዱስ ዳዊት። ነፍሴን በጾም ቀጣዋት ስራታት ያስኳት ይላልና። ስለዚህ ሁሉም ትተው ከወጡ በኋላ ሥጋቸውን በጾም ይቀጡታል። ከእህል ከውሃ ከጣመ ነገር ይከለክሉታል። ጾም አንዱ የቅድስና መንገዳቸው ነው። ይሄ ብቻ ቢሆን እሰየው። ከዛስ ሌሊቱን አብዛኛውን ጊዜ ደግሞ በስግደት ያሳልፉታል። ስግደት አካልን ቶሎ የሚያደክም ብርቱ ነገር ነው። ነፍስን ግን ቶሎ ነው የሚያጎለብታት። ሰይጣን በጣም ይጠላዋል። ጾም አይወድም፣ ስግደት አይወድም ሰይጣን። ለዛ ነው መናንያኑ የጣመ የላመ ሳይበሉ ብዙ ሳይበሉ ቶሎ ሳይበሉ ግን ብርቱ ጠንካራ ሆኖ ቀጭን ብርቱ ነው የምታገኟቸው። ኃይለ እግዚአብሔር ጸጋ እግዚአብሔር ከዚያ ደግሞ በስግደት የበረቱ ናቸው። ስግደቱ ሥጋቸውንም ነፍሳቸውንም ያበረታል። በሰይድ ደረጃቸው እያደገ ሲል የማይቆጠር ይሰግዳሉ በቀን በቃ በሺዎች 3000 4000 5000 በሕማማት አስታውሱ። እንግዲህ የሕማማት አብዛኛው ሰው ያው ወደ ዓርብ እና ሐሙስ ነው ብቅ የሚለው። ብዙ ሰው ይመጣና የጧቱን የ1 ሰዓቱንና የ3 ሰዓቱን ለካህል እንደሰገደ ስትራፖ ይዘዋል። በጣም ከባድ ነው ስግደት። ከዛ ቅዳሜና እሑድ ሰው መንቀሳቀስ ቢቸገር ሰው አለ። ግን ይለመን ነበረ። አሁን ከሰኞ ጀምራችሁ ሳታቋርጡ ብትሰግዱ ሰኞ፣ ማክሰኞ፣ ረቡዕ እንደሰገዳችሁ ይፍታታል። ኦልሬዲ ስትራፖ አይኖርም። ሰውነታችን ይዝናል። እነሱ እንደዛ ናቸው። እንደ እንዝርት ነው የሚሰግዱት። እንደ እንዝርት እየወደቁ እየተነሱ እንደ እንዝርት ወዛቸው በፊታቸው እየተንጠበጠበ መላእክቱ ሲሰግዱ እኮ ምን እያሉ መሰላችሁ? ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ። ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ። አሁን እነሱ እዚያ ሆነው እኔን ኃጢአተኛውን ማረኝ፣ እኔን ኃጢአተኛዋን ማረኝ እያሉ የሚጸልዩ ከሆነ እኛ ምን ልንል ነው? በእውነቱ እዚህ ሁልጊዜ ምቾት ፍላጎት፣ ሁልጊዜ ስለምንበላው፣ ሁልጊዜ ስለምንጠጣው፣ ሁልጊዜ ስለምንለብሰው፣ በሰው ዘንድ ስለምናገኘው ክብር ሞገስ ነው የምናስበው። እንደምታውቁት የኛ ነገር እንዴት ልንሆን ነው? በስግደት ከዛ በኋላ ኃይሉ የነፍስና የመንፈስ ቅዱስ ይዋሃዳል። ሥጋ በቁጥጥር ስር ይውልላቸው። ትግሃ ሌሊት ይባላል። ትግሃ ሌሊት ማለት እንቅልፍ መተው። በነገራችን ላይ እንቅልፍ መተው ምን ያህል ከባድ እንደሆነ እንደው በልዩ ስራ ብርታት ወይም በፈተና በጥናት 1 ሌሊት 2 ሌሊት ስናድር ታውቃላችሁ። በቃ አይምሯችን ይዛባል። ሰው ሲያናገረን ሁሉ ቁጣ ነው የሚለናል። ሁልጊዜ ቆሞ ማደር እግራቸው እስኪያብጥ ድረስ
እንቅልፍን መቋቋም ትጋሃ ሌሊት ይባላል። ይሄ ሌላው የተጋድሎ መንገዳቸው ነው። ሲተኙለት ጊዜ ሰይጣን ይሄንን እንደ ረፍት ቆጥሮ መጥቶ ስለሚዋጋቸው በትጋሃ ሌሊት ይዋጉታል። ሰይጣን እንቅልፍ በመተው በቃ ቆመው በጸሎት ያሉና ትንሽ ለስጋን እንዳይረብሽ ቁጭ ብለው ራሳቸውን ከጉልበታቸው ላይ ጣል አድርገው ትንሽ ደቂቃ ብቻ እረፍ ብለው ይነሳሉ። ድርሻውን ይሰጡታል። አባ አርሳኔዎስ በታሪኩ እንደተጻፈው ማታ አባ አርሳኔዎስ ለጸሎት ቅዳሜ ማታ ፊቱን ወደ ምስራቅ አዙሮ ማታ ፀሐይ ቤት ነው ያለችው። ማታ ፀሐይ ቤት ነው ያለችው በምዕራብ አይደለም። ፊታችን ወደ ምስራቅ ዝንዞር ፀሐይ ምን ላይ ትሆናለች? ጀርባችን ላይ። አባ አርሳኔዎስ ማታ ፀሐይ ጀርባው ላይ እንደሆነች ይቆምና መቼ ያርፋል መሰላችሁ? ፀሐይ ደረቱ ላይ ስጣል። መቼ ነው ፀሐይ ደረቱ ላይ የምታርፈው? በሚቀጥለው ቀን አይደል? ጠዋት። እንግዲህ እንቅልፍ በቃ ቦታ የለውም ማለት ነው። ፀሐይ ከደረቱ ላይ ስጣል ሲነጋ አንተ ሰነፍ፣ አንተ ደካማ ስጋ በልንካ ድርሻህን ውሰድ፣ ትንሽ እረፍት ብሎ ትንሽ ደቂቃ ያልፍለታል ለስጋው። እንዲህ አድርገው ነው እንዲህ የሚያደርጋቸው ተገድተው አይደለም፣ በፈቃዳቸው። የክርስቶስ ፍቅር ከጊዜ ወደ ጊዜ እየጨመረ በዕለተ ዓርብ ስለነሱ የተቀበለው መከራ ስለነሱ የከፈለው መስዋዕትነት እየታያቸው አይናቸው ላይ እየተሳለ የበለጠ ፍቅሩ እየጸናባቸው ነው እንዲህ የሚያደርጉት። ከዛ እያደጉ ሲሄዱ የማይቋረጥ ጸሎት፣ ከዛ ብህትውና የሚባለው የመጨረሻ ደረጃ ሰው ስለመነነ ባህታዊ አይባልም። መናኝ መነኮስ ነው የሚባለው። ባህታዊ የሚባለው ደግሞ በገዳም ረጅም ጊዜ ብሎ መጨረሻ ላይ ከዛው ከመነኮሳቱ ከገዳሙ ተለይቶ ለብቻው ጫካ ውስጥ የሚኖረው ብህቱ ባህታዊ ይባላል። ብቸኛ የገዳሙ መነኮሳት የማያዩት የማያገኙት ብርሃነ ፀሐይ የማያየው የማያገኘው ከሰው የማይቀላቀል ገጸ ብእሲ ገጸ አንስት የማያይ መነኮሳቱ ትንሽ የተነከረ ሽምብራ በመስኮት እያቀበሉት የሚኖረው ባህታዊ ይባላል። እንግዲህ አሁን እነዚህ የሥጋ ተጋድሎ ናቸው። የነፍስ ተጋድሎ የሚባሉ አሉ። የነፍስ ተጋድሎ በህሊና የሚፈጸሙ ናቸው። መንፈሳዊ ውጊያ፣ የህሊና የልቡና የአእምሮ ትግል ናቸው። ሰይጣን የሚዋጋው በስጋዊ ነገር ብቻ በመንፈሳዊ የሚዋጋቸዋልና እነዚህ ለምሳሌ ትህትና አንዱ መሳሪያቸው ነው። ሰይጣን ይመጣና አረ በዚህ ምድር ላይ እኮ እግዚአብሔር እንዳንተ ያለ ወዳጅ የለውም። እኛ እኮ ብንሞክር አንተን ማሸነፍ እኮ አቃተንና እግዚአብሔር በእውነት እንዳንተ ያለ ወዳጅ የለውም ይለዋል። ሰይጣን ይመጣና ቅዱሱን እኮ ነው ሊያሳሰተው። አይ በዚህ ምድር ላይ ደግሞ እንደኔ ያለ ኃጢአተኛ የት ይገኛል? ግን አምላክ ቸር ነው እንጂ ይለዋል። በዚህ ያለውን እነዚህ እንግዳውስ በትህትና ተስፋ ላስቆርጣችንና መጥቶ አሁን አንተ ጸድቀህ ብለህ ነው አንተ በደለኛ፣ አንተ ኃጢአተኛ፣ ርኩስ፣ ትዕቢተኛ አሁን አንተ ጸድቀህ እግዚአብሔር አንተንማ መንግሥተ ሰማያት ያስገባ እውነተኛ አይደለም ይለዋል። እውነትህን ነው እኔ በደለኛ ነኝ፣ እውነትህን ነው እኔ ኃጢአተኛ ነኝ፣ ግን አምላኬ ቸር ስለሆነ አባቴ ስለሆነ አይጥለኝም ይሉታል። ተስፋ እንዲቆርጡ ብሎ ይሄ እንግዲህ በህሊና የሚመጣ ተጋድሎ ነው። ይሄ የነፍስ ተጋድሎ ይባላል። እና እንዲህ አድርገው በትዕቢት ሲመጣባቸው በትህትና፣ በቀቢጸ ተስፋ ሲመጣባቸው ደግሞ ተስፋቸውን በእግዚአብሔር ላይ በማድረግ ይዋጉታል። ሰይጣን በዚህ ጊዜ አፍሮ ተሸንፎ ይሄዳል። ፍቅር ማንኛውንም ሰው መውደድ አንዱ የተጋድሎ አይነት ነው። ሳይመርጡ የሀገሬ ልጅ የወንዜ ልጅ ሲጀመር በገዳም እንደው አሁን አይግባብን እንጂ መነኩሴ ከየት እንደመጣ የት እንደተወለደ አይታወቅም። ነገሌ ዘመዴ ወገኔ ነገዴ አይልም። ስለዚህ የኔ ሀገር ነው የሚባል የለም። የመጣው ሁሉ መውደድ፣ ትዕግስተኛውንም ብስጭውንም መውደድ፣ ሁሉንም ሰው መውደድ። ሰይጣን መናንያኑ የሚዋጋበት መንገድ አንዱ ይሄ ነው። በቃ ቁጣ እንዲላቸው አንዱ ሲናገር አንዱ እንዳይችል ምናምን ቅስቀሳ ያደርጋልና በዚህ ሲመጣባቸው በፍቅር ድል ይነሱታል፣ በትዕግስት ድል ይነሱታል። እነዚህ ሁሉ በጸሎት ድል ይነሱታል። እነዚህ ሁሉ በአጠቃላይ የነፍስ ተጋድሎ ናቸው። ስለዚህ እነዚህ ቅዱሳን አበይት ከዋክብት አብይ ኮከብ የሚያሰኛቸው ጨረቃ የሚያሰኛቸው ከፍ ብለው እንደ ፀሐይ የሚቆጠሩት በዚህ ተጋድሎ ነው። ክርስቲያኖች ይሄንን ነው ቅዱሳነ ኩኑ እስመ አነሂ ቅዱስ
እኔ አምላካችሁ ፍጹም ቅዱስ እንደሆንኩ እናንተም ምን ሆኑ አለ? ቅዱሳን ሆኑ። አባቶቻችን እንዲሁ ነው ቅዱስ ሆነዋል። እኛ ደግሞ በዚህ ዓለም የምንኖር እንዳልኳችሁ ትዳር መያዝ፣ መሾም፣ መሸለም፣ ሰርቶ ሀብት ማፍራት፣ ባለጸጋ መሆን አልተከለከለም። የተከለከለው ኃጢአትን መጨመር ብቻ ነው። በሀብታችን፣ በስልጣናችን፣ በእውቀታችን፣ በጉልበታችን፣ በትዳራችን፣ በኑሯችን ኃጢአትን እንዳንቀላቅል ሆነን ተጠንቀን ከኖር በትዳርም ቅዱሳን መሆን ይቻላል። ቅዱሳን ምእመናን እንደነ አብርሃም እንደነ ኢዮብ መሆን ይቻላልና የአባቶቻችን ፈለግ ተከትለን በመልጃቸው ተጠብቀን በጸሎታቸው በተራዳኢነታቸው አምነን በስማቸው ለተራበ እያበላን ለተጠማ እያጠጣን ገድላቸውን ድርሳናቸውን እያነበብን ፈለጋቸውን ተከትለን ከኃጢአት ርቀን በንስሐ በሥጋው ደሙ ከብረን እነሱ የወረሷትን ርስት እንድንወርስ አምላከ ቅዱሳን ይፍቀድልን። ይቆየን። በመምህራችን ላይ አድሮ ያስተማረን የመከረን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። መምህራችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን።